እንኳን ደስ ያላችሁ ታዋቂዋ ዘፋኝ ጂጂ ጌታን ተቀብላለች። አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሆኜ። ዘማሪዋ እህቷ ሶፊያ ሽባባው ዘፈን ለምን አብራ ዘፈነች? አንተን ያመነ ሁሉ ዳነ የሚለው ስራ የማመዝሙር ወይስ የማሙዚቃ? ነብይ ጥሌ በሚመራት ቤተክርስቲያን ውስጥ በሴቶች መሃል ምን እየተፈጠረ ነው? ለነብይ ጥሌ ስትል ይቅርታ ትጠይቃለች፣ ትጸጸታለች ብዬ አስቤ እንዴትስ በዚህ ልክ አፏን ከፍታ መሳደብ ቻለችበት? ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ። ምን አይነት ወጣት ነው ግን? አያችሁ ቴባ ሊሰርክ ይመጣል። ማርያም ሽሽት ነው እንዴ በጌታ ይሆናችሁት? ማርያም አስጠልታ ከመጣ ሲኦል ነው የምትገባው። አይመጥንንማ በቃ አቦ ይመቸን። ስለ ነገስታት ንጉስ ስለ ጌቶች ጌታ ከዘመርኩ በኋላ ለሴት ልጅ ከንፈር እንዴት እዘፍናለሁ? በህይወት መኖር ትፈልጋለህ? እንግዲያውስ ይሄንን ስማ። እግዚአብሔርን ፈልጉ በህይወት ትኖራላችሁ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። መኖሪያ ቤትና የንግድ ሱቆችን መግዛት ትፈልጋላችሁ? እንግዲያውስ ቴምር ፕሮፐርቲስ ከ8 በላይ ሳይቶችን ሰርቶ አስረክቧል። አሁን ደግሞ ለናንተ ይህን የመሰለ እድል ይዞላችሁ መጥቷል። እርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጣ ሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው ወደ ሚዲያ ተመልሳለች። ጂጂ እና ሶፊያ ሽባባው ዋው በርካታ የሙዚቃ አፍቃሪያን በጉጉት ሲጠብቋት የነበረችው የት ደረሰች እንዴት ሆነችም እኛን በሙዚቃዎቿ ፈውሳ እሷ ምን ሆነ ብለው ሲጠይቁላት የነበረችው ጂጂ ወይም ደግሞ እጅጋየሁ ሽባባው ከሶፊያ ሽባባው ጋር ሆኖ አሁን እንደሰማችሁት አይነት የምስጋና መዝሙር እየዘመረችም ወደ ሚዲያ መምጣቷ ብዙዎችን ያስደሰተ ሆኗል። በትላንትናው ዕለት እንግዲህ ብዙዎቻቸው በዘፈኗ የሚወዷትና የሚያከብሯት የሚያደንቋትም እጅግ በጣም ወዳጆችንና አድናቂዎችን ያሏት ጂጂ ከእህቷ ጋር ቁጭ ብላ ቪዲዮ ለቆ ነበረ። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። መዝሙር ነው። አንተን አምኜ ምን ሆኜ። ለኢየሱስ ከሆነ ደስ ይላል ዜማው። ወይ በስመ አብ። እንኳን በሰላም ግን አየናት አይደለ? በጌታ በኢየሱስ ስም አንተን ያመነ ምን ሆነ ናምኜ ምን ሆኜ አንተን አምኜ ምን ሆኜ ሰይ በጌታ በኢየሱስ ስም ደስ ሲል ናምኜ ምን ሆኜ አንተን አምኜ ምን ሆኜ። አስባችሁታል? ከጂጂ ጋር ሆነን በቤተ ክርስቲያን ውስጥ ጌታን አብረን ስናመልክ አንተን ያመነ ምን ሆነ አንተን ያመነ ምን ሆነ። ሰየኔ ጌታ በቃ ብታዩ ደግሞ ማለት ነው በዚህ ሶሻል ሚዲያ ላይ የዝማሬ ወዳጆችም ሆኑ በጌታ የሆኑትም ሆኑ የዘፈን አድናቂዎች እቺን እህታችንን በዚህ መልኩ በጤናዋ ማየታችን እና ሰላም ሆና በማየታችን እጅግ በጣም ተደስተናል። ኢየሱስ ክርስቶስን ሰርቭ ወደ ማድረግ ፊቷን ብታዞ ጌታ ኢየሱስ ክርስቶስ እንኳን ሰላምሽን ጠብቆ በዚህ መልኩ እንኳን እንድናይሽ እድሉን ሰጠን። እንኳን አንቺንም ደግሞ እንደዚህ ስሙን እየጠራሽና ስለ አዳኝነቱ እየተናገርሽ እንድትዘምሪለት ጌታ ኢየሱስ እድሉን ሰጠሽ ልልሽ እወዳለሁ። ይቺ ምድር የወንጌል ተቃዋሚ ናት። አንተን ያመነ ሁሉ ዳነ የሚለው ስራ የማመዝሙር ወይስ የማሙዚቃ?
እጅጋየሁ ሽባባው ጂጂ ከአሜሪካ ሰማይ ስር ከእህቷ ሶፊያ ሽባባው ጋር ዛሬ ከብዙ ዓመታት በኋላ የታየች ቢሆንም ሁሉም ሰው በዚህ ተደስቶ ሳለ አብዛኛው ሰው ግን አንተን ያመነ ሁሉ ዳነ የሌላ ሰው ዝማሬ ወይም መዝሙር ከሶፊያ ሽባባው ጋር እዚህ ቪዲዮ ላይ ያዜመችው ዜማ የሌላ ሰው የመዝሙር ስራ እየመሰለው ግራ የተጋባ ሰው አለ። የኔ ጌታ እጅጋየሁ ሽባባው ጂጂ ከብዙ ዓመታት በፊት የሰራችው ሙዚቃ ነው። አንተን ያመነ ሙዚቃ ነው። እንዴት ነው ሙዚቃ የሚሆነው? እየጨፈረበት እኮ ነው እሱ። ስራ እንደሚታወቀው ቢብሊካል አሉዥን አለው። ልክ እንደ ካህናትም ለኢየሱስ ክርስቶስም እንደሰራችው ስራ ቢብሊካል አሉዥን አድርጋ የኢየሱስ ክርስቶስን ግርማ በመግለጥ ሙዚቃዎቿን በዛ ዘውግ መስራት የተለመደ ነው። ለዛ ነው እንደዚህ የምትለው። ደስ የሚለው ነገር ያ የምንወደው የምናስታውሰው ድምጿ በጣም ደስ በሚል ሁኔታ አለ። እናንተስ እንዴት አገኛችሁት ድምጿን? ወደ ኢትዮጵያ በዚያ እያያዟ ደግሞ ብትመለስልን በጣም ናይስ ይሆናል። የአድናቂዎችሽ እንወድሻለን። አንተን ያመነ ሁሉ ዳነ ግን የእጅጋየሁ ሽባባው ጂጂ ሙዚቃ ስራ ነው። ኦፍኮርስ እኮ በነገራችን ላይ የሰጠው ኢንፎርሜሽን ፉሊ ትሩ ነው፣ እውነት ነው። ሙዚቃ ተብሎ ሊጠራ አይችልም በጭራሽ ማለት ነው። አንተን አምኜ ምኖኜ አንተን ያመነ ሁሉ ዳነ እየተባለ ስለሚያድነው ከኃጢአት ስለሚቤዠው ለኃጢአተኞች መዳኛ ስለሆነው ጌታ ቅኔን ተቀኝታለት የሙዚቃ ስራ ብለ ስትጠራ ትንሽ ልታፍርና ትንሽ ሼም ሊይዝ ይገባል። እቺ እህታችን በጌታ በሆኑ ቤተሰቦች ውስጥ ስላለች አዘሴም ታይም ደግሞ ዘማሪ እህትም ስላላት የክርስቶስ ኢየሱስ ማንነትና የክርስቶስ ኢየሱስ አይዴንቲቲ ይህን ያህል ይጠፋባታል ወይም ደግሞ ብለር ይሆንባታል ብዬ አላስብም። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ ማናቸው ገርዳሜዎቹ ደግሞ መሰለ መልክጂ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት ማለት Who are you? Who are you? እንደዚህ ያርገን ጌታ ካጠገብ ያሉ ሰዎች ማለት ነው ከሰርስ ስንወጣ ምን እንደሚያስሉ ይቺ እህታችን ከቤተ ክርስቲያን ወይም ደግሞ ከኢሲአርሲ እኔ በጣም የማመልክበት ቤተ ክርስቲያን ነው። በነገራችን ላይ ኢሲአርሲ ወይም ደግሞ ወንድማችን ነብይ ጥላሁን ጸጋዬ የሚያገለግልበትና የሚመራት ቤተ ክርስቲያን ውስጥ ነው እኔ ሄጄ የምካፈለው እና ከዛ እየወጣች ነበርና ይሄንን ቪዲዮ የሰራችውና ልትናገር እየፈለገች ያለችው ወይም ደግሞ ልታስተላልፍ እየፈለገችው ያለችው መልእክት ባጭሩ ስነግራችሁ ምንድነው ከቤተ ክርስቲያን ስትወጣ ካፊያ ነገር ነበርና ገርዳሜ ብላ ስትል የራሷን ውበት ወይም ደግሞ ምናምን ተክለሰውነቷን ምናምን ሊሆን ይችላል ከነሱ ጋራ ኮምፔር አድርጋ እነሱ እንኳን ይሄን መኪና እየነዱ ነው እኔ እንዴት ዲዘርቭ አላደርግም እነሱ እንኳን ዲዘርቭ አድርጓል ሊሆን የንቀት አይነት ንግግር እየተናገረች ነበርና እጅግ በጣም ዲስገስቲንግ ነው። በጣም የሚያስጠላ ነገር ነው። ይቺ እህታችን በጣም በቅርብ I don't think ወራሱ ሞልቶታል የደህንነት ትምህርትን ተምራ ጨርሳ ከተጠመቀች ማለት ነው። በአሁኑ ዙር ነው ጌታ ኢየሱስ ክርስቶስን የግል አዳኙ አድርጋ ተቀብላ የደህንነት ትምህርት ተምራ እንግዲህ በዚህ መልኩ እየተጠመቀችው እህታችን አሁን ብትወቀስ እንደው ጥሩ ነው ብላችሁ ታስባላችሁ ወይ? አይ ገርዳሜ ቁጥር 1 ያው እንደምትመለከችኝ አይዲ ፎር ውስጥ ነው ማወራሽ ሶ እኔ እኮ አልገባኝም እንጂ ሃርድ ካምባክ ነው ገልመጥ አርገሹ ስታልፊ እንደዚህ መተሽ በቪዲዮ ዝርጠጥ እንደምታረጊን አላወቅንም እንጂ አንገስሽን ይዤ እኮ አስገብቼ ሊፍት ሰጥሽ ነበር ቤትሽ ጣል አርጌ ምናምን መለስ ነበር ደግሞ ላንቺም ይሄኔ መሰለ ፊት ይዘሽ ያው በዘይቶች ጉዳይ መሃል እንኳን መግባት ጥሩ አይደለም መሰለኝ ሶ ኤኒዌይስ ዶክተር አብርሃም ያስተማርን ትምህርት በምን ቋንቋ ተርጉመሽ እንደሰማሽው አላቅም ወይ ደግሞ በዚህ ገብቶ በዚህ እንደፈሰሰብሽ ምናምን አይነት ነገር ነው የተረዳሁት። stay humble like church መጥቶ መውጣት አይሁንብሽ እኔ ቆንጆ። እኛ ወንዶች በእህቶች መሃል ገብተን ብዙ ነገሮችን ዱቶችን ለማነካካት እንቸገራለን። ትንሽ የሆነ ኮምፕሊኬትድ ነገር አለ። ራሷ ሳይሆን ለቸርቹ ስትል ለነብይ ጥሌ ስትል ውስጥ አብረዋት ቸርች ለሚገቡት ሰዎች ስትል በቃ ይቅርታ ጠይቃለች።
ትጸጸታለች ብዬ አስቤ ፕሮፋይሏ ገባው። ጭራሽ ሪአክት እያደረገችና ኮሜንት ላይ ተናገሯትን የገሰጿትንና የተሳደቧትን ሰዎች እያስቀየመች በድጋሚ ሌላ ቪዲዮ ሰርታ ይሁን። የክርስትና ዋናና ትልቁ መገለጫ ምንድነው ካላችሁኝ ሃምብልነስ ነው። በቃ ድሮ ክርስቲያን ሲባል ማለት ነው በምንም ሳይሆን የምትለዩት ሃምብልነሱ የሆነ ካራክተሩን ታያላችሁ፣ ንግግሩን ታያላችሁ፣ the way he react, the way he speak ምናምን ታዩና የሚያወራበትን አወራር አይታችሁ በቃ ይሄ ክርስቲያን ነው፣ ይሄ የወንጌል አማኝ ነው ምናምን ትላላችሁና nowadays በጣም በቃ አስቸጋሪ ከባድ ጊዜ ላይ እየደረስን ያለ ነው። አንዳንድ ሰዎች ሃይማኖት አላቸው፣ ክርስትና አላቸው፣ ባህሪውን ግን የሃይማኖቱን ማንነት ግን አልያዙትም። አንዳንድ ሰዎች አልዳኑም፣ አላመኑም፣ ሃይማኖት እንኳን የላቸውም። ግን አንድ ክርስቲያን አንድ የወንጌል አማኝ ሊኖረው የሚገባው ሙሉ ካራክተር ሙሉ ባህሪ አላቸው። ሶ አንድ ሰው ሪሊጂየስ ስለሆነ ሃይማኖተኛ ስለሆነ ፍጹም ነው ማለት አይደለም። አንድ ሰው ደግሞ ሃይማኖት የለውም ወይም ደግሞ የሆነ የሌላ እምነት ተከታይ ነው ማለት ኃጢአተኛ ነው ወይም ስህተት ነው ማለት አይደለምና ይሄ ራሱ አንድ ትልቅ ትምህርት ይሰጠናል ብዬ አስባለሁ። ሶ እህታችን ጋር የፈለግነው ሊኖር ይገባል ብለን ያሰብነውን ሃምብልነስ ጆርዲ ጋር አይተናልና ከረንትሊ እያስቸገረ ያለውና በቤተ ክርስቲያን ውስጥ አከፌቴ ሚንስ በአፋን ኦሮሞ ነውና እንደ ሙዴዎች የበዙበት በቃ እንደፈለኩ ሆናለዎች የበዙበት ምክንያት ምንድነው? አልመከርም ባይነት ስላየለባቸውና ስለፋነነባቸው ነው። እናንተን ደግሞ ሰው አይደለም አደብ የሚያስገዛችሁ መንፈስ ቅዱስ በራሱ ጊዜ ቆንጥጦም ቢሆን በሆነ መልኩ ያስተምራችሁና አደብ ያስገዛችኋልና ይቺ ታችን ላይ ዱላ ማብዛት የሌለብንና ዱላ ልንለቅባት የማይጠበቅብን አሁን የቆያችሁ የሰነበታችሁ ቢሆኑ እንተያይ ነበር። ኢየሱስ ክርስቶስን የግል አዳኙ አድርጋ ተቀብላ ወደ ቤተ ክርስቲያን ሄዳ የደህንነት ትምህርት ተምራ ተጠምቃ ለዚህ ደረጃ ራሱ ለመብቃቷ ጌታ ኢየሱስ ክርስቶስ ክብሩን ሁሉ ጠቅልሎ ይውሰደው። ስለታችን ጌታዬን አመሰግናለሁና አንዳንድ ያልተገሩ ባህሪዎች ማለት ነው ዝሩ ፕሮሰስ ነው የሚቆረጡት፣ ዝሩ ፕሮሰስ ነው የሚከመከሙት ከላያችን ላይና እኔም ቤተ ክርስቲያን ውስጥ ከገባው በኋላ ያልተላቀቀኝ በጣም ብዙ ባህሪዎች ነበሩ። ምናልባትም እነዛን ባህሪዎችን በቪዲዮ አምጥቼ ባሳያችሁ ማለት ነው በጣም ተወርዱብኝ ነበር። እንደውም በጣም ብዙ ቪዲዮዎች ተሰሩብኝ ነበርና ለምን ገጸጻችኋት ለምን መከራችኋት ምናምን ሳይሆን ይቅርታ ጠይቂ ምእመናኑን ስፔሻሊ እህቶቻችንን ይቅርታ ጠይቂያቸው። እኔ ስለ ሴት ልጅ ማልዘፍ ነው ስለማይመጥነኝ እኔ ስለ ኢየሱስ ከዘመርኩ በኋላ እኔ ስለ ታላቅ ንጉስ ስለ ነገስታት ንጉስ ስለ ጌቶች ጌታ ከዘመርኩ በኋላ ስለ ሴት ልጅ ሰውነት ስለ ሴት ልጅ አፍንጫ ስለ ሴት ልጅ ከንፈር እንዴት እዘፍናለሁ? አይመጥንማ። አይመጥንም። እሳት ነበልባል የሆኑለትን ጌታ ወርቅ መታጠቅ የታጠቀ ጌታ ራሱና የራሱ ጠጉር እንደ ነጭ በረዶ የሆነለትን ጌታ ከአፉ በሁለት በኩል የተሳለ ሰይፍ የሚወጣለትን ጌታ ስለዚህ ጌታ ከዘመርኩ ሃሌሉያ ቀላይ ስለኔ ተንጠልጥሎ የሞተልኝ ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ከዘመርኩ በኋላ ስለ ሴት ልጅ ሰውነት እንዴት አለቅሳለሁ እንዴት እዘፍናለሁ። ስለዚህ ስለ ኢየሱስ ዘምራለሁ። እንዴት እንደምወደው በኢየሱስ ክርስቶስ እኔ በቃ ትመጩኛላችሁ። ስለ ኢየሱስ እንደዚህ የምታወሩ ሰዎች ስለ ኢየሱስ እንደዚህ የምትናገሩልኝ ሰዎች ምን ልሁንላችሁ እንተውኑልኝ። የእውነት በጣም ነው የምወዳችሁ። ተባረኩልኝ። ያላለቀው ርዕሳችን ኢየሱስ ነው። ተናግረን በቃን የማንለው በቃ አልቋል ከዚህ በኋላ ይወራለታል እንዴ? አረ በቃው በቃ አልቋል ተብሎ የማይደመደም የማይከደነው ርዕስ ክርስቶስ ኢየሱስ ነውና መቼ ይሄን ርዕስ ዘግተን ነው ስለ ሴት የምንዘፍነው? መቼ ይሄ ርዕስ አልቆ ነው? ኖ ወይ ይህ ርዕስ የሚከደንም የሚያልቅም የሚዘጋም አይደለም። ኢተርናል የሆነ ቶፒክ ነው። ሌባ አያችሁ፣ ሌባ ሊሰርቅና ሊያጠፋ ሊያንት ይመጣ። ሌባ ሲባል አቴንሽናቸው አልተሰረቀም። ሊያጠፋ አይደለም በሱ ያመኑትን ሊወስዳቸው ሊያድናቸው የተረፈረፈሎት ሊሰጣቸው መጣ ነው። ደነገጣችሁ። አያችሁ፣ ሌባ እናንተ ሳትዘጋጁ ይመጣባችኋል። ሲመጣ ሊራራላችሁ አይደለም። ሲመጣ የሆነ መልካም ነገር ሊያደርግላችሁ አይደለም። ሲመጣ ሊሰርቃችሁና ሊገላችሁ ነው። ኢየሱስ ክርስቶስ ግን ሊያድነን መጣ። አሜን። በኢየሱስ ክርስቶስ እመኑ፣ ንስሐ ግቡ ወደ ኢየሱስ ጌታ ኢየሱስ ክርስቶስ ይወዳችኋል። ሌባ እያለ ሲጀምር
ሁሉም በረገጉ ምናምን ነገር አቴንሽናቸው ምናምን ነገር ሰበሰቡ ምናምን ሁሉም ወደሱ አቴንሽናቸውን አደረጉ አይኖቻቸው ሁሉ ወደሱ ሆኑ ምናምን ነገር አንዳንዱ እኮ ኪሱ ምናምን መያዝ ይጀምራል አንዳንዱ ደግሞ ዘንቢሉን ጋብ ያደርጋል ዘንቢሉ ምናምን እቅፍ ያደርጋል አንዳንዱ ዕቃው ምናምን ለመሰብሰብ ይታገላል ምናምንና ድንገት ስለሆነባቸው በድንጋጤ የሚያረጉትን ሁሉ አያውቁም በቃ መያዝ ያለባቸውን ነገር ሁሉ ለመያዝ ሁሉ እድልን አያገኙም ታውቃላችሁ ስለ ኢየሱስ ክርስቶስ የገለጠበት መንገድ እጅግ በጣም የሚገርም ነውና ዘጋጅታችሁ ኑሩ በቃ ይሄንን ጌታ አለማመን በጣም ብዙ ሪግሬት የምታደርጉበት ነገር አለ ባይዘው ኢየሱስ ሊመጣ በደጅ ነው ኢየሱስ ይመጣል ወንድማችን ነብይ ጥሌ ሲናገር ደስ የሚለኝ ንግግሩ አለ ኢየሱስ ከሰሞኑ ይመጣል በቃ ይመጣል የእውነትም ደግሞ ይመጣል ምክንያቱም ለቃሉ ታማኝ የሆነ ጌታ ነው ይዋሽ ዘንድ እንደሰው አይደለም ለቃሉ ታማኝ የሆነ ጌታ ስለሆነ ዘጋጅተን መኖር ይሁንልን ምትንቀጠቀጡ ምትፈሩ ሲኦል የሚታያችሁ ገሃነም የሚታያችሁ ለስሙ ክርስቲያኖች ለምንድነው ሃይማኖታችሁን ያስቀየሯችሁ ጴንጤዎቹ ለምን አስቀየሯችሁ የዘላለም ህይወቴ ዋስትና የለውም ገና እርግጠኛ አይደለም ካላችሁ የድሮም ሃይማኖት እንደዛ ነው የሚለው ለምመጣችሁ ማርያም አስጠልታ ከመጣ ሲኦል ነው የምትገባው የጌታን እናት ጠልተከው ነው የመጣው ያዳነህን የመድኃኒትህን እናት በማጸኗ የተሸከመችውን ጠልተ ወይ የሃይማኖት ሽኩቻ ስድድብ ታቦት ማርያም ክብር ጠልተከው ነው የመጣው ሲኦል ነው የሚጠብቅ እንዴ እኛ የመጣ ነው ከማርያም ከሚካኤል ጋር ጸብ ኖሮ ነው ሰዎች ናቸው ሊያጣሉን የሚሞክሩት ከማርያም ጋር ለማጣላት ያልሞከሩት ሙከራ የለም ዞር ብለን ጌታ ሆይ ታውቃለህ ከእናት ጋር ሰላም እንደሆነ ሰላም እንደሆነ እንደዚህ ያስበናል ሁሉ ትላል እንደዚህ ያስበናል እንደዚህ አንተ ከመላኩ ጋር ጸባለን ሊያጣሉ በገብርኤል ሊያስጨርሱ በሚካኤል ሊያስበሉ ኖ በኋላ ስናጠና ሚካኤልም የኛው ቸርች አባል ነው ገብርኤልም እኛው ጋር ነው በቤታችንም ከኛው ጋር ነች ለማጣላት እኛን ሞክረዋል ግን ሰማይ ከነሱ የበለጠ ብልጥ ነው ያውቃል እና ታዲያ ለምንድን ነው የመጣችሁት ማለት ለምን ወጣችሁ ለምን ዛታ አስቀድሱም ምንድነው ያን ከመሰለ የሸለለ ህንጻ መታችሁ እዚህ እንደ ሰርዲን ቆርቆሮስ ምትታጎሩት ምን ሆናችሁ ነው ምን ልዩነት አግኝታችሁ ነው ማርያም ነች ጸባችሁ ታሳዝናላችሁ መላእክት ጋር ነው በዚህ ነው ምስኪኖች ናችሁ ስታሳዝኑ እዛ ያማረበት ይሻላል ወኖቼ የዘላለም ህይወት እና ዓለም ጠፋት ወደ ብርሃን ወጥቷል ለዛ የሚሆነውን መስዋዕት የእግዚአብሔር ልጅ ኢየሱስ በአባቱ ፊት አቅርቧል አመንክ አላመንክ ተጠራጠርክ አልተጠራጠርክ የመስዋዕቱን ከፍታ ዝቅ አታደርገውም የመስዋዕቱን ውበት አታደበዝዘው ሰማይ ተቀብሎታል ሰማይ ተቀብሎት ከሙታን አስነስቶት በቀኙ አስቀምጦታል አመንክ አላመንክ ያን ቀን ላይ ምድረ ኃጢአተኛ ሁሉ በእርሱ ስላመነ ከእርሱ ጋር አስነሳን ከእርሱም ጋር ደግሞ በቀኙ አስቀመጠን ተብሎ ተጽፏል ለዛ እኮ ነው የምንላችሁ በነገራችን ላይ ያመለጠን ሰዎች ከዛ ቦታ የመጣን ሰዎች ስፔሻሊ በቀድሞ ህይወታችን ኦርቶዶክስ የነበርን ሰዎች በተደጋጋሚ ስለ ጌታ ለኦርቶዶክሳውያን ወገኖቻችን ልንነግራቸው የምንሞክርና ልንነግራቸው የወደድንበት ምክንያት ከማርያምም ጋር ከገብርኤልም ጋር ከሚካኤልም ጋራ ከማናቸውም ጋራ ጸብም ስላለን ወይም እነሱን ጠልተን እናንተ እንደምትሉን የማርያም ጠላት የገብርኤል ጠላት የሚካኤል ጠላት ብላችሁ ስም እንደሰጣችሁን መናፍቃን ምኖች ምናምን ብላችሁ እንደሰጣችሁን ከናንተ ጋርም ከማናቸውም ጋር ጸብ ኖሮን አይደለም የበራልን አንድ መጽሐፍ ቅዱስ እንዲበራልን የፈለገውና የወደደው ብርሃን ነበረ እርሱም ክርስቶስ ኢየሱስ ነው ያ ብርሃን እንደበራልን ያን ብርሃን እንዳወቅ ነው ያ ብርሃን እንደተገናኘን at the same time እናንተንም ሊገናኛችሁና እናንተም ሊበራላችሁ ይገባል ብለን ስላልን የገብርኤልም የማርያምም የሚካኤልም ዋናው አጀንዳ የሰማይ አጀንዳ መሆኑን በልባችን ውስጥ እንዳስቀመጠ ሁሉ በልባችሁ ውስጥም እንዲቀመጥ ስለወደድን ነው ወደ ጌታ ቤት ስንመጣ በነገራችን ላይ ኢሹአችን ክርስቶስና ክርስቶስ ብቻ ነው ሊሆን የሚገባው እግዚአብሔርን ፈልጉ በሕይወት ትኖራላችሁ እግዚአብሔርን በጸሎት መለመን እየጸለይክ ብትሞት እግዚአብሔር ነው የሚጠየቀው ለምን ቃል ኪዳን ነው እግዚአብሔርን ፈልጉት በሕይወት ትኖራላችሁ ይላል እየጸለይክ 24 ሰዓት ብትሞት ተጠያቂው እግዚአብሔር በቃሉ ይያዛል
ስለዚህ እግዚአብሔርን እየፈለገ ንጹህ ሰው አይጠፋም። የሆነ መዝሙር አለ የደረጀ ነው እግዚአብሔር ሲረዳ ከሰማይ ምንድን ነበረ መዝሙሩ? ያቃል ኖ እግዚአብሔርን ይዞ ክፉ ሰው ንጹህ ሰው አይጠፋም። እጄን ያዘኝ ይሰማዋል፣ ከረገረገ አውጥቶ በድል ይመራዋል። እግዚአብሔርን በጸሎት ቀንና ሌሊት እየተጠጋው እየፈለከው ብትሞት ተጠያቂ እሱ ነው። እግዚአብሔር ጋራንቲ ነው። ፉሊ ጋራንቲድ ግዴታ ነው በህይወት ለመኖር። ስለ ኢየሱስ ክርስቶስ ሳስብ ፉሊ ጋራንቲድ እንደሆንኩ በቃ የዘላለም ዋስትና እንዳለኝ ሰኪውርድ የሆነ ዋስትና የዘላለም ህይወት እንዳለኝ ሳስብ በስመ አብ በቃ አምሶ ሳቲስፋይድ በጣም ነው እርክት ምለው በቃ ሁልኛል ማለት ሌላ እንፈልገውና ሌላ መመኘው ነገር የለም በምድር ላይ እስካለው ድረስ እግዚአብሔር በሰጠኝ ጸጋና እግዚአብሔር በሰጠኝ ዕውቀት ደግሞ ተጠቅሜ ለመኖር የሆኑ ነገሮችን እናደርጋለን ለመኖር እንውተረተራለን ምናምን ነገር ገንዘብ ለማግኘት ለመስራት በልተን ለመጠጣት ምናምን ነገር እንሯሯጣለን። አልቲሜት ጎላችን ግን ኢተርናል ላይፍ ነው፣ ዘላለም ህይወት ነው፣ የዘላለም ህይወት ነው። እግዚአብሔር የሚቆጣበት ቀን አለው። ይቅር ይላል፣ አዎ ይላል። ኃጢአት ይበዛስ እቀጣለሁ፣ አለበለዚያ ተመለሱ። ከመካከላችሁ በደልን፣ አመጽን በሁለት ነገር እኩል ለመኖር መወሰን፣ እግዚአብሔርንም ሌላም አማልክትን መደረብ። ድብል ፐርሰናሊቲ በእግዚአብሔር ዘንድ በጣም አጸያፊ። ወደ ሌሎች አማልክት እገዛ ፈልጋችሁ አትሂዱ። ከደከምን እጁ ላይ መድከም፣ ካቃተም እጁ ላይ ወድቀ አቃተኝ። የሆነ ቀን እግዚአብሔርን ፈልገ ነው በእግዚአብሔር እችን አልፋታለሁ። በዚህ መንገድ በፍጹም እኛ ክርስቲያኖች እግዚአብሔር ብቻ ነው አምላካችን፣ እርሱ ህይወታችን። ደብል ስታንዳርድ አለመሆን። እግዚአብሔር ወደ ራሱ ሲጠራን ኑ ወደ እኔ ብሎ ሲጠራን ጋራንቲድ ነኝ እኔ በቃ እኔ የእናንተ ዋስትናችሁ ነኝ እንዴ ሲጠራ ባንተ ብቃት ባንተ ጉልበት ባንተ መውተርተር ባንተ ብርታት ባንተ ጀግንነት ባንተ ጠንካራነት ባንተ ፈርጣማነት ባንተ ብዙ ቻሌንጅ ውስጥ ማለፍ በሱ ላይ ተማምኖ ወይ በሱ ላይ ተመክቶ አይደለም። እግዚአብሔር በጭራሽ ባንተ ጉልበትና አቅም ላይ ተማምኖ አያቅም። እግዚአብሔር ሲጠራ ሙሉ በሙሉ በራሱ ላይ ተማምኖ ነው፣ በጸጋው ጉልበት ላይ ተማምኖ ነው፣ መንፈስ ቅዱስ ኃይል ሰጪነት ላይ ተማምኖ ነው። ስለዚህ የሆኑ ነገሮች ሀፕን ሲያደርጉ የሆኑ ነገሮች መንገዳገድ ውስጥ ሲከቷችሁ የሆኑ ነገሮች እናንተን ለማናወጥና ነካ ሲያበዙባችሁ ጭራሽ ወደ ጌታ መጠጋት ነው ያለብን። ደጋግሜ የምነግራችሁ ነገር ሰው በስጋዊው ህይወቱ እያደገ ሲመጣ ከቤተሰቡ ቤት እየወጣ ይሄዳል። በቃ ይወጣል፣ ለራሴ ችያለሁ ብሎ ይወጣል። ሰው በቤተ ክርስቲያን ውስጥ ወይ በእግዚአብሔር ቤት ውስጥ እያደገ ሲመጣ ይልቁንስ በእግዚአብሔር ላይ ዲፔንደንት እየሆነ ነው ይመጣው። ካንተ ውጪ ወዴት መሄጃ አለኝ? ልክ እንደ ጴጥሮስ ማለት ነው። ካንተ ወደ ማን እንሄዳለን? አንተ እኮ የህይወት ቃል አለ ብሎ እንዳለ ማለት ነው። ልክ እንደዛ እንደውም አንድ ዝማሬ በጣም የምወደው የይስሐቅ ጻድቅ አለ። ካንተ ወደ ማን ወዴት ሄዳለሁ? 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 አንተ እኮ ጌታዬ የህይወት ቃል አለ። አንተ እኮ ኢየሱስ ራስህ ሕይወት ነህ። አንተ እኮ ጌታዬ የህይወት ቃል አለ እያለ ይዘምራልና አንተ እኮ የህይወት ቃል አለ ካንተ ወዴት እንሄዳለን እያልክ በቤቱ ውስጥ ተሰነብታለህ። ዲፔንደንት መሆን ይገባልና እንደ ስጋዊው ህይወት ራስን እንዳደክ አይሰማም። ታውቃለህ፣ አትኮፈስበትም። ይልቁንስ ኩስስ ብለህ ካንተ ወዴት ሄዳለሁ ትለዋለና ከሱ ወዴትም መሄጃ ስለሌለን በእግሮቹ ስር ተሸሽገን ወደ እግሩ ተጠግተን በሱ ቤት መሰንበትና መቆየት መኖር መዋል ማደር ይሁንልን። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አድርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። የዚህ ፕሮግራም የክቡር ስፖንሰር ቴምር ፕሮፐርቲስ። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት
ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንልዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ይመቻችሁ።